ጅዋጅ ወይን እያልክ ወላሂ እኔ ተናግሬያለሁ። ያው የኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተወለት። ቁርአንና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን መገሰጽና ምክር ፈልጋችሁ ምከሯቸው። በትዳር ዓለም አድርጉ ምናምን ብላችሁ አለቀ። እናገናኝ በሚል ግን እንደዚህ ስልክ አለዋውጡ እነዚህን ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት። ገብታችኋል? እንኳን ይሄ ተወሻሽቶ ይላቸው አይደለም መጥፎ ነው መጥፎ ይሄ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋባቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ ነው እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ወታቸው አይደል? እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የነኢማ ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ጻፉልኝ። ጀማሪ ነኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ሀሳባችሁ አስተያየታችሁ ደግሞ ጀማሪ ስለሆንኩ ስለሚጠቅመኝ አስተያየታችሁን ጻፉልኝ ስለሚያበረታታኝ ማለት ነው። እና ቅመሞችዬ ሰብስክራይብ እያደረጋችሁ አበረታቱ። ጀማሪ ነኝ። ወደ በቀጥታ ወደ ቪዲዮ ስገባ ዛሬ ይዤላችሁ የመጣሁት ሀሳብ እንግዲህ ሰሞኑን ዘውጁነ በሚለው እንትን ላይ ቲክቶክ ላይ በደንብ እየተሰራበት ነው። ዳሩን በሚለው እንግዲህ ቲክቶክ ላይ ብዙ ሰዎች ሆን ብለው ስራዬ ብለው እየሰሩት ይገኛሉ። እንግዲህ ከጥሩ አመለካከት ሊሆን ይችላል እነሱ የጀመሩት። እንግዲህ ሙስሊሞችም ነን ሙስሊሞችም እየሰሩ ይገኛሉ በዚህ ሀሳብ ላይ ማለት ነው። ትዳር በማገናኘቱ ላይ ሙስሊም የሆኑ ሙስሊም ያልሆኑ ወገኖቻችንም እንግዲህ እየሰሩበት ይገኛሉና አሁን ላይ እንግዲህ በተለይ ሙስሊሞቹ ሲጠየቁ ይሄ ነገር ተገቢ ነው ብላችሁ ነው ወይ ተብለው በሚጠየቁ ሰዓት በተለይ እናሲያ ሐላልሆ ምናምን እንግዲህ ይሄን ነገር እኛ ልጆቹን አናገናኝም፣ ሴትና ወንድ እያገናኘን አይደለም፣ በኢንቦክስ ራሳችንን የምንጨርሰው ሁሉን ነገር እንጂ ስልክ አቀያይረን እነሱ አይጀናጀኑም በሚል መልስ ሰጥተውበታል። እና እንግዲህ እነሱ ያ ነገር ተገቢ ነው ብለው አስበው ሊሆን ይችላል። እርግጥ ትዳር ጥሩ ነገር ነው። ያው እነሱም ደግሞ ከዛ አንፃር ተረድተውት ወጣቱም አብዛኛው ያለ ትዳር ነው ያለው ከሚለው ተረድተውት ይሄን ስራ ጀምረው ሊሆን ይችላል። ያው ለማህበረሰቡ ካላቸው ሀሳብ ሊሆን ይችላል። በቃ ጥሩ ነገር ነው ብለው አስቦት ነው ብዬ አስባለሁኝ። እና ነገር ግን እኔ እንትን ሀሳቤ ከምንድነው እነሱን ከምትከተሏቸው ሰዎች እነሱን እየተከተላችሁ ካላችሁ እህት ወንድሞቼ እንትን ያለኝ ነገር ማለት ነው ተገቢ ነው ብላችሁ አምናችሁ ነው ወይ እነሱን ተከተላችሁ እዛ ሄዳችሁ እኔ መስፈርት ይሄ ነው ትዳር ፈላጊ ነኝ ምናምን ብላችሁ የምትሉት ነገር አስፈላጊ ነው ብላችሁ ታምናላችሁ ወይ? ለምን መሰላችሁ? እርግጥ ነው ትዳር አስፈላጊ ነገር ነው። ደግሞ ሐላል በሆነ ነገር ላይ መጥፎ ሆኖ አይደለም። ነገር ግን የዚህን ሰው ባክግራውንድ እዛ ላይ አሁን እህቶች አብዛኛው በተለይ ስደት ላይ ያለን እህቶች ነን እዛ ገብተን እንደዚህ ነው መስፈርቴ ትዳር ፈላጊ ነኝ ብለን የምንገባው ማለት ነው። እና ያ ነገር ተገቢ ነው ብላችሁ ነው ወይ? ጥሩ ነገር መስሏችሁ ነው ወይ?
ማለት የዛኔ ሰው እነዛ ሰዎች እኮ ሊያገናኟችሁ ይችላሉ። እናንተና እሱ ልጁና አንቺ ሳትገናኙ በሐላል ሆም በአሲያ ተጨርሶ የሚመጣው ትዳር ጥሩ ነው ወይ? መገናኘት አለባችሁ እናንተ እያልኩኝ ሳይሆን ግን የዚህን ሰው ባክግራውንድ ማወቅ አለብን። ትዳር ቀላል ነገር አይደለም። በፈለግን ሰዓት ገንብተ ነው በፈለግን ሰዓት መፍረስ ያለበት ነገር ነው ብዬ አላስብም። እና ደግሞ አሁን የነሱ ነገር ይሄ የሚመጣውን ሰው ወንዱም ይሁን ሴቷ ከኋላ ያለው ባክግራውንድ አይታወቅም። ቤተሰብ አያውቅም። ከምን አይነት ቤተሰብ እንደመጣ አያውቅም። እዚህ ላይ መጥቶ ብቻ ራሱን በገለጸው ልክ ተረድተ ነው እሷም ራሷን በገለጸችው ራሷን ባስረዳችን ልክ ተረድተን ገብተን የወደፊቱ ህይወታችን አሪፍ ነው ብለን አስበነው ነው ወይ? እሱን እንደው አስተውላችሁ ነው ወይ የምትገቡት? ሁለተኛ ነገር ደግሞ እህቶቼ ብዙ ጊዜ መስፈርታቸውን ስትናገሩ እኔ ቁርአን የቀራ ቢሆንልኝ፣ እኔ እንደዚህ ቢሆንልኝ፣ እኔ እንደዚህ ቢሆንልኝ ትላላችሁ። ታጋሽ ቢሆንልኝ ግን አንቺ ቁርአን ቀርተሻል ስትባል ኖ እኔ አልቀረሁም እንዲያቀራኝ ትላለች። እኔ ታጋሽ ባል እፈልጋለሁ ትላለች። ታጋሽ ነሽ አንቺ ስትባል አይ እኔ ታጋሽ አይደለሁም ትላላችሁና ራሳችን ላይ ብንሰራ እውቀትን ራሳችን በዚህ ሰዓት ሶሻል ሚዲያው ለብዙ ነገር የተመቸ ነው ለኸይር ነገር ከዋልንበትና ራሳችን ላይ ብንሰራ ቁርአን ራሳችን የቀራን ሰዎች ብንሆን እውቀት ራሳችን በማንኛውም ዙሪያ ያለን ብንሆን ትዕግስትም ራሳችን ያለን ብንሆን በቃ ራሳችን ላይ ብንሰራ በተለይ አረብ ሀገር ያለን እህቶች በጣም ራሳችን ላይ መስራት ያስፈልገናል። ራሳችንን በጣም ጠንካራ ሴቶች ማድረግ ይኖርብናል። ለምን መሰላችሁ? ሰው ላይ መገደፍ አያስፈልገንም። አሁን እኛን የጎዳን ነገር በተለይ አረቡ ዓለም ላይ ያለን እህቶች እየተጎዳን ያለ ነው። እዚህ ስንኖር ሰው መሸከም እንወዳለን። ሀገር ስንገባ ሰው እንዲሸከመን እንፈልጋለን። ያስላችሁ እዚህ ስንኖር የማንንም ስንረዳ ማንንም ስናግዝ ለራሳችን ውሳኔ የራሳችንን ህይወት ራሳችን ሳንወስንበት እንቀርና ለሰው ስንል ደክመን ወደ መጨረሻ ወደ ራሳችን ህይወት ወደ ትዳራችን ስንገባ ሰው እንዲገድፈን የምንፈልገው ነገር አለ። ሰው እንዲያግዘን፣ ሰው መከታ እንዲሆንልን ነው። እንዳትፈልጉ። ጥሩ ነው እኮ መከታ የሚሆንልን ባል ያስፈልጋል። ደስ ይላል፣ ቢገኝ አሪፍ ነው። ኦኬ። ነገር ግን ግዴታ መሆን የለበትም። መከታ የሚሆንልን ባልም ቢያስፈልገንም ራሳችን ደግሞ ለራሳችን በቃ መቆም አለብን። የማንም እገዛ ሳያስፈልገን በቃ የማንም እርዳታ ሳያስፈልገን መቆም የምንችል ሴቶች መሆን አለብን። ባሌ እንደዚህ ቢያደርግልኝ እንደዚህ ቢሆንልኝ ብለን ከመመኘት እኛ ነን ወይ? ቁርአን የቀራ ስንፈልግ እኛ ቁርአን ቀርተናል ወይ? ቁርአን ሐፊዝ ስንፈልግ እኛ ቁርአን ሐፊዞች ነን ወይ? አላህን የሚፈራ ስንፈልግ እኛ አላህን ፈሪዎች ነን ወይ? እኛ ትዕግስተኞች ነን ወይ? እኛ ስራ ያለው ስንፈልግ እኛ ለወደፊት በቃ መስራት አለብን። የኢትዮጵያን ነገር ታውቁታላችሁ። እኛም መስራት አለብን። በእኛ ህይወት ማንም በቃ እኛ እንድንቆም ማንም ገዳፊ መኖር የለበትም። ያለ ማንም ገዳፊ መቆም የምንችል ሴቶች መሆን አለብን ነው የምለው። ሶስተኛ ነገር እዚህ ጋር የምንመርጠው ትዳር ለኛ ብቻ ለኛ የሚስማማንን ብቻ አይደለም። ነገ የሚወለዱ ህፃናቶች አሉ። ስለዚህ ለነዛ ለህፃናቶች ዋስትና እንዲሆን ነው ወይ? ይሄን ደግሞ የምታውቁት ማለት ነው የሰው ልጅ ባክግራውንዱን ስታውቁት ነው እንጂ እዚህ መጥቶ ስላስረዳ እዚህ መጥቶ በተናገረው ልክ ነው ይሄ ሰው በቃ እንደዚህ ብሏልና ልክ ነው ብላችሁ ገብታችሁ ነገ እናንተስ እናንተ ናችሁ፣ እኛ ነን አንድ ሰው ነን። ነገር ግን ነገ የሚወለዱ ህፃናቶች አሉ። እስከነሱ ህይወት ነው የምናመሰቃቅልባቸው። እስከነሱ ህይወት ነው ዝብርቅርቅ የምናረግባቸው። ነገ እነሱን ነው በመጥፎ አባት እንዲያድጉ የምንፈርድባቸው። ስለዚህ እራሳችን ተጠንቅቀን አላህ ባለ ቀን ይሰጠናል። ሰው እኮ መቼም አላህ ሱብሃነሁ ወተዓላ ዝም ብሎ ፈጥሮ አልተሆነም አይተሆንም አይደለም። ትዳር ካስፈለገ ስደት ላይ ነን፣ አገራችንን እንግባ፣ ቤተሰቦቻችን ይዳሩን፣ ራሳችን የሀገራችንን ልጅ የሰፈራችንን ልጅ ባክግራውንዱን የምናውቀው ሰው ቤተሰቦቹ የሚታወቁ ሰው እናግባ።
እዚህ ሁነን እንደዚህ 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 መስፈርት ጋይስ ከብት እንኳን አይሸጥም በዚህ እንደዚህ እንደዚህ ተብሎ ተነግሮ እኮ ከብት እንኳን እኮ ይሄን ተብሎ እንኳን አይሸጥም። እዛው ገበያ ተወስዶ ታይቶ ነው። ዝም ብሎ ነጭ ላም አለች ጥቁር ላም አለች ብሎ ሰው ለከብቱ ጸባይተኛ ናት አትዋጋም ምናምን ብሎ እኮ አይሸጥም። ሰውየው አይቷት እስካላለ ድረስ። ስለዚህ እራሳችሁን አደጋ ላይ እንዳትከቱ እህቶቼ፣ ራሳችሁን አደጋ ላይ እንዳትከቱ። ምናልባት እነሱ ጥሩ ነገር ነው ብለው አስበው ሊሆን ይችላል ይሄንን እንትን ያመጡት። ነገር ግን እናንተ ማስተዋል አለባችሁ። ነገ እነሱ ለምንም አይጠቅማችሁ። ዳሯችሁ፣ ከዛ በኋላ ሄዱ። አላህ ብሎ ጥሩ ከሆነ ትዳሩ ሆነ፣ ካልሆነም እዳችሁን የምትበሉት እናንተ ናችሁ። ካልሆነ ሰው ልጅ ወልዳችሁ የምትሰቃዩት፣ ልጆቻችሁ የሚሰቃዩት የእናንተ ልጆች ናችሁ እንጂ የነሱ አይደሉም። ስለዚህ እኔ እንደኔ ተገቢ ነው ብዬ አላስብም። ስደት ላይ ያላችሁ እህቶቼ ወደ ሀገራችሁ ገብቷችሁ ቤተሰቦቻችሁ የሚያውቁትን እናንተ የምታውቁትን ሰው ብትመርጡ፣ ባክግራውንድ የሚታወቅ ሰው ብትመርጡ ጥሩ ነው ብዬ አስባለሁ። እስኪ እናንተ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ አሳውቁኝ እና አንድ ነገር ምን እንደሰማሁ ልንገራችሁ። አሁን ለታ ከትናንትና ወዲያ ነው እና ሲያ ቤት አንዱ ገብቶ ምን ቤት ጥሩ ነው መሰለች ከአረባ ምንድነው መስፈርት ስትለው ብቻ ተናገረና የሆነ ነገር ከአረባ ሀገር አለ በቅርቡ እማትመጣስ ቢሆን ሀገሯ ላይ ያለ እሱ ከመስፈርቱ እንጂ አረባ ሀገር ከመኖሯ ምን ትርጉም አለው? ምን ጉዳይ አለው? እና ልጁ ግን ሲጠየቅ ከመስፈርቱ ውስጥ አንዱ ከአረባ ሀገር በቅርቡ ኢትዮጵያ የምትገባ አስባችሁታል? ለምን ፈለጋት? ስለዚህ እህቶች አስተውሉ። የሰው ልጅ ሳያገባ ብቻ አይደለም የሚሸወደው። እንደው እንደዚህ አድርጎኝ ባያገባኝስ አይደለም፣ አግብቶሽም በህይወትሽ ላይ ሊጫወትብሽ ይችላል። አሁን እነሱ ሳይጋቡ ስለማይገናኙ ምንም ነገር አያደርጋትም፣ ገንዘቧን አይበላትም፣ ህይወቷን አያመሳቀቅለውም ነው የሚሉት። ነገር ግን እኮ ከተጋባችሁ በኋላ ማመሰቃቅሎሽ ኒካሽን አወርዶልሽ መሄድ ይችላል። ሳያወርደውም እዳሽን ሊያሳይሽ ይችላል። ስለዚህ እህቶቼ ብናስተውልን እላለሁ። ማለቴ እዚህ እስከዛሬ በሰው ሀገር ብዙ ደክመን እንደገና ትዳር ህይወት ብለን ደግሞ ቤተሰብም ወገንም እኛም የማናውቀውን ሰው አግብተን ባንሰቃይ አሪፍ ነው ብዬ አስባለሁ። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን ስለተከታተላችሁ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ።